ሰላም ተመልካቾቻችን እንደምን ሰነበታችሁ? ቅዳሜን ከኢቫን ጋዲ ጋር የምታሳልፉ ቤተሰቦች ሰላሙን፣ ፍቅሩን፣ አንድነቱን እሱ ፈጣሪ ከላይ ያድላችሁ ብያለሁ። ያድለን። ፕሮግራማችን ከናንተ ጋር ጊዜ ልናሳልፍ ነው። ሳምንታችንን ጠብቀን ተገናኘን ወይ መስለኛል። ጽጌረዳ ለኔ ያስተተኛም ንጹህ። እሺ እሺ እቺ ጽጌረዳ አበባ ስናያት በጣም ውብ ናት። እንግዲህ ጽጌረዳ አበባ ፈጥነሽ ከቀጠፍሻት ሾካ ይበዛል። እንግዲህ በመጀመሪያው ሾ ፈርተሽ ከተመለስሽ ጽጌረዳዋን አጣሻት ማለት ነው። ስለዚህ ጽጌረዳ ምን ትፈልጋለች? መንከባከብ። በፍቅር ነው ሀገር የሚገነባው፣ በፍቅር ነው ቤተሰብ የሚመሰረተው። ትዳር ደግሞ አንዱ ለሀገር ምሳሌ የሚሆን ነገር ነው። የተስተካከለ ሀገር ለመፍጠር ጥሩ ቤተሰብ መመስረት፣ ጥሩ ትዳር መገንባት ያስፈልጋል። እንግዲህ ዛሬ የጋበዝናቸው እንግዶቻችን አቶ ጌዲዮን ጌታቸውና ወይዘሮ ኤልሳ ገብረ ይባላሉ። በትዳር 13 በእጨኝነት ደግሞ ወደ 3 አመታትን ቆይታ አድርገዋል ማለት ነው። ስላገኘናችሁ በጣም ደስ ብሎናል። እስኪ በደንብ እንተዋወቅ። እኔ ኤልሳ እባላለሁ። የሶስት ልጆች እናት ነኝ። አንድ ወንድ ልጅና 2 ሴት ልጆች አሉኝ። የኮሌጅ አሰልጣኝ ነኝ። ጌዲዮን ጌታቸው እባላለሁ። እኔ ያው ሙያዬ ማስታወቂያ ቤት ሰራተኛ ነኝ። እንዴት ነው የተዋወቃችሁት? ቸርች ውስጥ ነው። እኔ ከሌላ ቦታ ነበር የመጣሁት እና እሱ የሚያመልክበት ቸርች ነበር የገባሁትና እንደዛ ነው የተዋወቅነው። ምሽት ፕሮግራም ነበር እስከ 12 ተኩል 1 ሰዓት ይል ስለነበር ያኔ በመሸኘት ተዋወቀ። ያኔ ነው በቃ ትውውቅ ጀመረ። ያው መሸኛት ሰፈር ተቀራራቢ ስለነበር ያው በዛ ያኔ መሸኘት የተጀመረ መሸኘት ፍቅርን ጀመር አመጣ። እኔው መሸኘት ጀመርኩ። እኔው እንደሸኘዋት እኔው ጠቅልያት ወደ ቤት አስገባሁ። እንደዚህ አይነት ፊሊንግ ይመጣል ብላችሁ አስባችሁ ነበር? ኤልሲ አላቅም። ያው አዲስ ስትሆኚ ምናምን ከሁሉም ጋር ነው የምትግባቢው ምናምን። እኔ ደግሞ ተግባቢ ነኝ በጣም እና ተግባባን። ግን አንድ ላይ የምንሄድ ሰዎች ነበር። ወደ አንድ ሰፈር ነበር የምንሄደው። ከዛ ከሱ ጋር ነበር ከጌዲ ጋር ነበር ብዙ ጊዜ የሚሄደው ምናምንና ተግባባን። አለ አይደል የመጀመሪያው ሰዓት ላይ ልክ እንዳልሽው እንደሱ አይነት ስሜት አልነበረም። ግን ሁለታችንም ተመሳሳይ አገልግሎት ዘርፍ ውስጥም ስለነበርም ሁለታችንም አንድ አገልግሎት ላይ ነበር የምናገለግለውና በዛ እንትን ያልሽ የመግባባት ሁኔታ ምናምን ይፈጠራል አንድ አይነት ስሜት ሲሆን እና በቃ በዛ ነው የተግባባነው። ግን አላሰብንም ኢቭን ለረጅም ጊዜ አለ አይደለ በፍቅር ለመሆን ላለማመን ሁላ ግደረደር ነበር አለ ለራሴ የሆነ በቃ የሆነ በዚህ ሰዓት አይሆንም ምናምን ብዬ ራሴን የገደብኩበት ታይም ነበረ ምናምንና አይሆንም ብዬ ነበር ማስበውና የሆነ ሰዓት ከዛ ኢቭን እንኮራረፋለን ምናምን ግን በቃ መልሰን ደግሞ አንድ ላይ ነበር የምንሆነው። ጃኬት አልሰጠም ለብርዱ አዲስ አበባ ብርድ ፍቅር ያጠነክራል ይባላል። ያው ያኔ አይታወቅም። አታስታውስ 30 ደቂቃን በብርድ ላይ ቆመ ታወራለህ። ማን ነው ወደ ፍቅር የለወጠው? አይ ማን ነው? እኔ ነኝ ያወራሁት። በቃ እንደዚህ ነው እየሆነን ያለው ነው አልወደድኩትም አይነት ነገር ነው ያወራሁት። መራቅ ፈልጋለሁ አለን። ግን ረዛኑ ቀን አብረን ሆነን ተለያየን ማለት ነው። በቃ ኦፊሻል አድርገናል ተለያየን። የዛኑ ቀን እንዴት ነው ኦፊሻል ያደረጋችሁት? ጌዲ ሂደቱን ንገረኝ። ያው እንዳለቻችሁ ማዕከላችን መነጋገር አልነበረም። የኔ ፍቅር ምናምን አንባባልም፣ ምክንያቱም እዛ ደረጃ ላይ ስላልደረስን። ግን ሳንተያይ ማንውልበት ቀን አልነበረም። እሷ ደወለች ማለት በቃ ጥያችሁን ምን ብዙ መስዋዕት የምንከፋፈል ጓደኛሞች ማለት ነው። እና አንተ እቺ ልጅ ምንድን ያረጋች? አይ ኖርማል ብያቸው ነበር እንዴ። እና ወደዚህ ወደ ጥያቄው ግን ስንመጣ ልክ እንዳልኩሽ ከማኩረፍ በኋላ አንተ እንደዚህ አይነት ፊሊንግ ነበረ? በደንብ ስሜቱ ነበር። እና ያን ዕለት አስታውሳለሁ ከስራ ቦታ ለጋራ አካባቢ ነበርና ሄጄ እዛ አግኝቻት ከዛ ተያይዘን ወክ የመጣ ነው በጨርቁስ በኩል ቄራ ድረስ። ከዛ ታክሲ ያዝና ላፍቶ ሄድን። ሰፈራችን ጎፋ ነው። ለምን? በቃ አብረን ማሳለፍ በቃ አብራችሁ ብቻ ማውራት ኢንጆይ ማድረግ የኛ በቃ ውስጣችን የነበረውን ስሜት የምንገልጽበት ነው። ቃላቱ ነው እንትን ያጠረው። አዎ። ከዛ በኋላ ከላፍቱ ደግሞ ለቡ መብራት ኃይል ሄደን በእግር ከለቡ መብራት ኃይል ጀርመን ድረስ በእግር ነው የመጣው። አዲስ አበባ
አይ ነው ስለማያልቅ ነው ሐሳቡ ለመጨረስ ነው። በኋላ ላይ ለቡ መብራት ኃይልን ዝቅ እንዳለን አኮረፈች። ካለ ምክንያት አዎ ኖርማል ነበር ነው በቃ ተገለበጠች። በቃ የሳንቲሙ አንበሳ ከሰው ወደ አንበሳ ወደ እዛ ቁጭ ብለን ያው የቀለበት መንገድ አንዳንድ እንትን ስላለው ብረት ጋር ቆመን በቃ ምንድነው ከዛ ያደረግን ያለነውና እየሆንን ያለነው ነገር ግልጽ ነው እንነጋገር በሚል ምክንያት መጣ። ጉዳዩ ምንድነው እሷ ጋር ያለው ስሜትና እኔ በዚህ ፍቅር ውስጥ እየገባው ነው። በዚህ መቀጠል አልፈልግም አሁን ካለው አለች። ይሄ ስትለኝ የኔ ምላሽ የነበረው እኔ የምፈልገው እኔም መናገር አቅቶኝ እንጂ እኔ ጋር ማለት ስለዚህ ላጣሽ አልፈልግም እኔም ወድሻለሁ የሚለው ስሜት ላይ እኔ አጉልቼ መናገር ጀመርኩ። በጣም እንደምወዳት ደጋግሜ ቃል ገባውላት። የፍቅር ህይወታችሁ እንዴት ነበር? ለምሳሌ አንቺ ተናደሽ ነገርሽው፣ እሱ ጉዳዩን አሳወቀሽ ምናምን ፍቅር ሆነ ማለት ነው፣ መሰረት ተጀመረ። ከዛ በኋላ እንዴት ቀጠለ? እርግጠኛ መሆን ስለቻለን ከዛ በኋላ እኔም እርግጠኛ ሆናለሁ እሱ ላይ እሱም እኔ ላይ እርግጠኛ መሆን ቻለና በግልጽ ነው የምናወራው ከመጀመሪያ ጊዜ ጀምሮ ልክ አብረን ከሆነበት ጊዜ ጀምሮና እኔም ግልጽ ነኝ በጣም እሱም እንደዛው እና እንትን አልነበረም የሆነ ተደብቆ የሚቆይ ስሜት ምናምን ኢቭን አልነበረም። ስንናደድም ፊት ለፊት ነው የምናወራው፣ ደስተኛ ስንሆንም የምናወራው አንድ አይነት ነገር ነውና እኔ ማልወደው ነገር ሲኖር ወይ የሆነ ነገር ባይ ምናምን እንኳን የሚያድር ሚውል አይነት ስሜት አልነበረም። ሁለታችን ተነጋገራለን። አዎ ተመሳሳይ አይነት ባህሪ ነው ያለን እና ምንቆጣም ከሆነ ፊት ለፊት ነው የምንቆጣው። ኢቭን ሰው ፊት ምናምን ራሱ መቆጣት ከነበረብኝ ይቆጣ ነበር መጀመሪያ አካባቢ ተመሳሳይ ስሜት ስለነበረን እና ምንድነው የተለየ ነገር የሆነበት ምክንያት አንደኛው መብት ኖረን እርስ በርስ እንደፈለግን የመናገር መብት ኖረን ማለት ነገን ለምንሰራው ቤት ማመቻቸት ቻለን። ከዛ በኋላ ነገ ብሎ ማሰብ ጀመርን። ፍቅር እንደጀመረን የመጀመሪያው ያደረግነው ነገር ቤተሰብ ነው። ሳንጋባ በፊት ወንድሞቼ ያውቃሉ፣ ሙሉ ቤተሰቤ ያውቃል። በቃ ልክ ስትወስኑ ተዋወቃችሁ። በቃ ፍቅር ከጀመረን ኦልሞስት 6 ወር በማይሞላ ጊዜ ውስጥ እኔ ከወንድሟ ጋር ከእህቷ ጋር በጣም የጠበቀ ግንኙነት ይቻላል። ግን ምክንያቱም እንፈራለን ብዙ ጊዜ ወደ ቤተሰቦቻችን ለመውሰድ። አዎ የኛ ምን መሰለሽ የሚለኝ በሁለታችንም ጋር ከስጋቶች ባሻገር እግዚአብሔር የሚባል ነገር፣ ስለዚህ ቅድሚያ የሚሰጠው እግዚአብሔር፣ የሚፈራው እግዚአብሔር። እሱን ስናስብ ለእያንዳንዱ ሂደታችን አገልግሎታችንን ቸርች ላይ ያለ ኮሚኒኬሽን የሚባል ነገር አለ። ስም ሲጠፋ በጥቂት ነው የሚጠፋ ልክ እንዳልሽው። ይሄን ደግሞ እሷን ባላየሁበት ጊዜ አይቼዋለሁ እኔ ብዙ ስላሳለፍኩኝ ማለት ነው። እሷ ድንገት ነው የመጣችው ከክፍለ ሀገር። እሷ ከመምጣቷ በፊት ግን ሰፈሬም ጥሩ አይደለም። በሰፈሬ ውሎዬም በእያንዳንዱ እንቅስቃሴ ላይ መልካም ያልሆኑ ስሞች ይነሳሉ፣ በጥሩም በመጥፎ። በዛ ሂደት ግን በኋላ ላይ ግን ከሷ ጋር ከጀመርኩ በኋላ ግን ከቤተሰብ ጋር ጉዳዩን ጨረስኩ። እናቴ ታውቃለች፣ ወንድሞቼ ያውቃሉ። ስለዚህ መንገድ ላይ ትልቅ ወንድሜ ሲያገኛት ሰላም ብሏት ኦልሞስት ስራ ቦታ ላይ አብረው ነበር የሚሰሩት። እንግዲህ ጽቤ ስጋ ይጠብሳል። እኛ ወሬያችንን እንቀጥላለን። እባካችሁ ጠጡ እንደ ቤታችሁ። አብሬ ነበር የምኖረው ወንድሜና ከእቴ ጋርና በቃ ታዋቂ ነው ቤት ውስጥ በጣም ነው የሚመጣው ሁሌ ምናምና ያን ያህል ቅርበት ስለነበረን ኮድ ለማውራት ቀላል ነው ለማለት ነው። ስጋችን እየደረሰ ነው ግን ያው ጎበዝ። ምን ታደርጉ ነበር በፍቅር ጊዜያችሁ? እንደ ጊዜ ለማሳለፍ አንዳንዶቹ እንደው ጥሩ ጊዜ ለማሳለፍ ወክ ሊመርጡ ይችላሉ፣ ሬስቶራንቶችን ሊመርጡ ይችላሉ። እናንተ ምን በማድረግ ነበረ የፍቅር ጊዜያችሁን ታጣጥሙት? የኛ የፍቅር ጊዜ የምናጣጥመው ወክ በማድረግ። እውነት ለምን እንደሆነ ልንገርሽ። ተማሪ ገቢም ብርም ስላልነበረ በቃ የምናደርገው ነገር ካፌ ሄደን ማኪያቶ ያን ጊዜ ርካሽ ነው ማኪያቶ በ2 ብር ከ50 ነው እና በቃ የማይረሱ ካፌዎች አሉ። አልቋል። በነገራችን ላይ ተነሱና ጥብስ ሞክሩ። እንዳይወድቅ ቢላ እዚህ ጋር አለ፣ ቢላ እዚህ ጋር አለ፣ አንዴ ቢላ እዚህ ጋር አለ። እንዳይበላሽ ቀስ ብለሽ
እስኪ ይሄን ነገር ጌዲ ነው አይ እንደ ሞያ በስሏል አልበሰለም የበሰለ ይመስላል ያዙ ቺኒያሽ ቢላ መጠቀም ትችላላችሁ እቺ እንደውም አልበሰለችም እቺ እንደውም አልበሰለችም የያዛቷ ነገር ብሉ ቁረጥ ላምጣላችሁ መጠጥ እየጠጣችሁ አይሻልም ይሄ ነገር ግን የሆነ ቴክኒክ ያስፈልጋል ከባድ ነው እሺ ኧረ ትልቅ ነው በጣም ያዝ ተመልካቾቻችን አሁን የባንጋዲ ምሽታችን እንደዚህ እንዳማረ እንደተዋበ እንደቀጠለ ነው ስጠብስ እንዴት ነው ጥሩ ነው ዳችታል ብዬ አስባለሁ ጥሩ ነው ምንም ማለት ጥሩ ነው አልበሰለም እንጂ ጀማሪ አልበሰለም ግን ከቀረጻ ወራና መስለ እሺ የትዳር ተርኒንግ መታጠፊያው የት ጋር ነበር በቃ አሁን መጋባት አለብን ያላችሁ በጣም ለማግባት ፍላጎቱ እንዳለ ሁለታችንም ጋር ቢሆንም በጣም እሷ ቆራጠች መጋባት አለብን አለች ቀን ሁሉ ወስና ነበር እና እውነት እሺ በጣም የሚገርመው ስንገናኝ ወክም ስናረግ በቃ የምታስበውና የሳለች የምታወራኝ ነገር ከልጆቻችን ጋር የሚኖረን ጊዜ ቤታችን የሚሆነን አሁን እኮ እንደዚህ አንለያይም ማታ ላይ ትለኛለች አንለያይም ወክ አድርገን ተያይዘን ወደ ቤታችን ነው የምንገባው የምትለውን አማርኛ መለያየቱን ትጠላዋለች ትደጋግምልኝ ነበር እና አንዴ በቃ መጋባት እንዳለብን ደጋግማ ማውራት ጀመረች እና አስታውሳለሁ ያው ፍቅርን በጀመርን በሁለተኛው ዓመት ላይ ግንቦት ላይ ልናገባ ቀን ቆረጠች በጣም ቅርብ ነበር አይደል የመጀመሪያው ግንቦት ነበር ኦኬ አዎ ግንቦት ላይ ወስነን በጣም የሚገርመው ያንን ለማድረግ የተነሳንበት ነገር ምንድነው እቁብ ገባ እኔ 500 ብር ነው እኮ የገባችሁት እኔ 500 እሷ 500 አድርገን 1000 ብር እቁብ ገባ በወር ማለት ነው እና 10 ሰው ነው የሚደርሰን 10000 ብር እቁቡ ላይ በ10000 ብር ነው ሰርግ ያሰው ትልቅ ሰርግ በቃ ሰርግ ብቻ ያው ቬሎም አለ ብቻ በቤተሰብ ሰርግ አስበን የተነሳ ነው ግን በኋላ ላይ ያው ግንቦት ደርሶ የማይሆን ነገር ሆነ ሽማግሌ ልክ ያለው ሽማግሌ ቤተሰብ ያው ተቀብለውኛል ግን ግንቦት ስላልሆነ አሳለፈ ለመስከረም ማረግ ነው በቃ ብር አልነበረም እቁቡምስ ቢመጣ አይበቃ እንዳልኩሽ አይበቃ የቤት ዕቃ እናርገው ያን ጊዜ ላገባ ብዬ እኔ ቤት ስነሳ ስነግራቸው ማንኪያ የለኝም ገብቶሻል ማንኪያ የለኝም እና በዛ ድፍረትና ሞራል ነው ለማግባት ስነሳ እና ያው መጨረሻ ላይ ወደ መስከረም አሻገር ነው ያው ያንን ስናረግ የሚያቅ ቤተሰብ በሙሉ እዚህ ሰርግ ላይ ሁሉም ሰው የራሱ ተሳትፎ ማድረግ ጀመረ በወጭ በሁሉም ማንኪያ በመግዛት ጀመረ ማለት ምንም ሪያሊቲውን ስንናገር ልክ እንዳልኩሽ ያ የመጣው 10000 ብር የት እንደገባ አናውቅም የት ምን እናርገው ምን ይሆን አናውቅም ማስታወሰው ከሱ ላይ ቬሎ ተከራይሽ በቃ ቬሎ ክራይ አስያዘች አስቀድም እዛ የለም በቃ ሙሉ እና ስንት ዓመተ ምህረት ነው ይሄ ማለት 2005 መስከረም 20 የተጋባ ነው 2004 ማለት እና ያው የማያልፍ የለም አለፈ በጣም የገረመኝ ነገር ጭንቀት ሰውን ያከሳል ሲባል እኔ ሰውነት ይጨምራል እውነት እንደየሰው ነው ይባላል እሷ ስታቀኝ በጣም ቀጭን ነበር እና ቢያንስ 300 ሜትር ርቀት ላይ ሆኖ ጌዲዮን ነው አይደለም ብለሽ አሲዘሽ ልትበይም ልትበይም ተንከባክባለች ማለት ነው በጣም ረጅም ነው አይደል አዎ ከዛንቺ ደግሞ እንደኔ ነሽ አንቺ እና ኦልሞስት 2 ወሩ ላይ ሲቀር ግን
የተወሰነ ጉዳይ ሆኖ ሰውነቴ መቀየር ጀመረ እና ትንሽ ወደ ውስጥ የገባው ትንሽ ወደ ፊት ለፊት እኩል ሆነ። እቃ እንኳን አልገዛንም። ሁለታችንም ፋሚሊ ውስጥ ነው ያለነው። እስከ መጨረሻ ሰዓት እቃ የለንም፣ ምንም እቃ የለንም። የማስታውሰው እንደውም የሆነ ጓደኛችን እንትን ግዙኝ እኔ ስለማልፈልገው ትርፍ ነው ያው መጋባታቸው አይቀርም ግዙኝ ብሎ እንትን ምንድን ነበር የሚባለው ዲቪዲ የሚባል ሲዲ የምናስገባበት የመጀመሪያ እቃችን አንድ ላይ ገዛ ነው እሱን ነበረ። ቲቪ ነበራችሁ ይዝ ብላችሁ የለንም ግን ገዝተን እህቴ ቤት ምን ሆነ መሰለህ አንዳንዱ እኮ ሪሞት ይገዛል። እና ሰርጋችን ላይ ልክ እንዳልኩሽ ሁሉም ሰው ነው የተሳተፉት ቤተሰብ። እኔ ታናሽ ወንድሜ ሁሉ ያቅሙን ተሳትፏል። ኬክ ብንቆርስ ነው በቃ አለቀ። ለዚህ በጣም በቂ ነው እኔ ካቀድኩት እቅድ የተነሳ። ከዛ እነ ጌዲ ቤት ሲሄድ እብድ ነው ያሳብ በቃ አይሆንም ነው እኮ እኔ ቤት ምንድነው ያሰብኩት ስታስብ ዝም አላወራ። እዛ ትልቁ ወንድሜ ማታ 2 ሰዓት ቤት ሁላችሁም የሚገናኛው ተሰብሰቡ ተባለ። እዛ እኔ ሐሳቤን ነገርኳቸው። ያው እኛ ቸርች ቃል ኪዳን እናደርጋለን አምልኮ ነው ከቤት ሚዜዎቼና ቤተሰብ በቃ የሚሆን ነገር ይሁን ነገር ማዘጋጀት ነው። ሊደበድበኝ ተነሳ። በቃ ሊመታኝ በተከበረችበት ሀገር ታዋርዳል። የማን ሰው እንደዚህ ተዳርና ማተም ታረጋው። ከዛ ይሄ ኬዝን በቃ እሺ እናንተ የምትችሉ ከሆነ ሸፍኑና ሰርጉ ሰሩ ዳሩኝ እኔ እዛው ነው የተነጋገሩት። በጣም የሚገርምሽ እዛው ሲነጋገሩ ያላሰብኩት ሙሉ ሱፍ ሙሉ ልብሴ እዛው አንድ ወንድሜ ቃል ገባ ለኔ ማለት መፍትሄ እዛው ተገኘ። ከዛ ያለው የሰርግን ሂደት ምንድነው ያደረግነው? የሷ ቤተሰብና የኔ ቤተሰብ ኮሚኒኬት ነው። እናንተ ወጣች ከዛ ወጣ። እስቲ ቤተሰብ ብቻ አይደለም የማያውቁ ሰዎች መኪና ክራይ የሙሽራ መኪና ክራይ ይችላል። በዚህ በኩል እያንዳንዱ ነገር መጥቶ ሲሰካካ እኛ ያሰብነው እና ሳናስበው ሰርጋችን ላይ እኛ የምሳ አዳራሽ ተይዞ ከ400 ሰው በላይ ዋው በ10 ሺህ ብር የታሰበው ያ የታሰበው ሰርግ አዳራሽ ሞልቶ የአዳራሹ ግማሽ ህዝብ ውጪ ነበር። ሙሽሪት ሙሽራው እንኳን ደስ ያላችሁ የቃል ኪዳን አምላክ ያስተሳስራችሁ እግዚአብሔር ነውና የትዳር ጅማሬው ስራው ግሩም ነው ደስ ብሎናል ዛሬ አሜን ልቡን አሰናዳ አሜን ባርኮት የሚበላ አሜን ከማመስገን በቀር አሜን ምን ይባላል ሌላ ቆንጆ ጊዜ ያሳለፍ ነው። ደስ ይላል። እኛ እየጠበቅን ነበር። ታቋርጣለህ ብለን አልጠበኩም። አይሁንሽ። ስለዚህ የሰርጋችሁ ጊዜ ቆንጆ ጊዜ ነበር ያሳለፋችሁት። አሁን እስኪ ትዳር ተጀመረ ማለት ነው። እንዴት ሆነ የትዳር ሁኔታው? ደስ ይላል። በጣም ደስ ይላል። ደግሞ ያስፈራልም አይደል? ብዙ አይነት ስሜት አለው። ምክንያቱም ለየብቻ ነው የነበርነው እንጂ ማለት አንድ ላይ ኖረን አንድ ላይ ተኝተን አንድ ላይ በልተን አናውቅም ማለት ያቀናችን ራሱ ልክ አላ እሁድ ተጋባን ገስታው ሳደርን ምናምን ከዛ በነጋታው ጠዋት ማለት ነው ጠዋት ትንሽ ቆየና ማታ ላይ ጓደኞቻችን መጡ። እዛው ገስታው ውስጥ አልወጣን 2 ቀን ነው እዛ ያደርነውና ማታ ላይ በቃ ጨነቀን። ምንም ነው ነገር የለም መተስ ከረን በቃና ወከና አርግ ብለን የተለመደችው ከዛ ደግሞ ችግሩ ምንድነው ገስታውሱም ያው እዛው ቄራ ነው ከጎፋ ቄራ ነው መተን ያዝነውና እዛው የሚያቀን ሰው ቢያየን ይደነግጣል አይደል? ትናንት ሰርግ የነበረ ሰው ይፈጣላንም ይመስለዋል ምናምንና ተደብቀን ወተን እቃ ገዛዝተን ምናምን መጣን። በቃ ስራ መስራት አለብን አላችሁ። ወጣን ድጋሚ ማክሰኞ ጠዋት እንደገና እኔ ለብቼ ወጣሁኝ ገበያቼ እቃ ገዛዝቼ ደግሞ መጣሁ እና በጣም የሚያስቀው ግን ሮብ ቤት ማክሰኞ ቤት ገባን አደርን። ሮብ ጠዋት ወተን የት ነው የምንሄድ
ወፍጮ ቤት ነው ያስፈጭራ ልናስፈጭና ለመጀመሪያ ጊዜ አስመረጥኳት። ነጭ ጤፍ፣ ሰርገኛ፣ ጥቁር ጤፍ የሚባለው አሳየው። ደነገጠች። ጾታ ቀይረ ነው እንዴ? እና ለመጀመሪያ ጊዜ ወፍጮ ቤት ሄድን። አንድ ላይ ነው ሄደን መርጠን ገዛን ምናምን ይዘው ልመጡ ምናምንና በቃ የማይረሳ ደስ የሚል ነገር አለ። ሁሉንም ነገር እኩል ነው ያደረግነው። በቃ ሁሉንም የተለማመድ ነው ምናምንና ጄዲስ እንዴት ነበር ትዳሩ? ለሷ በዚህ ለክ ከሆነ አንተ ጋርስ እንዴት ነበር? ትዳር ላይ ስገባ በቃ ልዩ ስሜት ነው የተሰማኝ። ከዛ ፊት አስቀድሜ 2 ወር ሲቀረን እንጋባ ቤት ፈልገን አገኘና ተከራየን እና አልጋ ምናምን አስገብቼ 1 ወር ሙሉ ጠፋውባቸው። አልኔ ያልፈጠረብኝን አንድ ቤት ውስጥ ብቻ እንዴ ክራይ ቤት የሰው ግቢ አንኳኩቼ ምናምን ለኔ ጭንቅ ነው። ምክንያቱም እኔ ማታ 6 ሰዓት ከመጣው ቤት ከእንዴ ከፍቼ እንደምገባ አውቀዋለሁ። የነጻነት ቤት ውስጥ ሄጄ የለመርኩት ቧንቧ ስር ነው ጸጉሬ መታጠብ የለመርኩት። ያ ሁሉ አይኖርም እና በጣም ጭንቅ ስለነበር 1 ወር ከዛ የቤት ኪራይ ልከፍል ስመጣ ሴትዮዋ አረ ማትፈልገው ከሆነ አንተ ልጅ ብር አትክፈል ምናምን አረ ማዘር አረ ፈልጓለሁ ብዬ እና ከማግባቴ ፊት 3 4 አደር ከዛ ከሷ ጋር ነው የገባሁት እና ስገባ ለመጀመሪያ ጊዜ ከሚስቴ ጋር ወይም ከሴት ጋር አድሬ አላውቅም እና ለመጀመሪያ ከዛ በኋላ ደግሞ ምን ተሰማኝ ኃላፊነት የሚባለው ነገር ባል የሚባለው ነገር እና ከቤቴ ይልቅ እዚህ ቤት ስገባ ሚስቴ ጋር ስመጣ የሚደረግልኝ እንክብካቤ እንዲወደው አረጋለሁ። ምክንያቱም ያው ቤት ውስጥ ሆነሽ ጎረምሳ አንዳንዴም ስታስቸግሪም ቤትም ማዘርና እናድሽውትሽ ማታ ስትገቢ ወይ አኩርፋም ከሆነ ራት ይምጣል ምናምን ወይ ገብተሽ ራስቱ ምናምን ካላሽ እንትን አይደል። እዚህ ግን ስመጣ እንክብካቤ ገና እጅ አስታጥባኝ አባውራ የሆነ እንትን ተሰማኝ። በቃ ልዩ ክብር ተሰማኝ እና ቤቴን እንደወደው አረጋለሁ። በትዳር ቆይታችሁ መቼም ጉልቻ ከጉልቻ እንኳን ይጋጫል ይባላልና ምን አይነት ነገር ነበር? እንደው ግጭት መካከለ የተፈጠረ ነገር ካለ መካከላችሁ ላይ የሀሳብ አለመግባባቶች ይፈጠራሉ። ግን የሚገርመኝ ሳንዘጋው ተኝተናል። ጠብ ሲመጣ ጨርሳችሁ ነው እንትን የምትሉት? ይቅርታ ሳንባባል ተኝተናል። ምክንያቱም እንደ ክርስቲያን እግዚአብሔር እንደሚያውቀው ለሊት ተነስተን እንጸልያለን። እሷ ቢደክማትን እንጸልያለን፣ እኔ ቢደክመኛል እሷ ተነስታ ጸልያ። ያ ነገር ስላለ ሳንዘጋው የምናድር ምሽት ነው። ሌላው ግን እኔ ልዩነቱን ግን ላወራችሁ የምፈልገው ነገር እጮኝነት ላይ ሲሆን ጓደኝነት ላይ ሲሆን ያው ልንለያይ እንችላለን ብለሽ ስለምትይ ግጭቶቹን እዛው ለመፍታት ትሞክሪያለሽ እኮ። ግን እየከረረ ግን የሚመጣ ነገር ከሆነ ኢትስ ኦኬ ብለሽ ትተይዋለሽ። በቃ ከደጋገመው ተዋለው አይነት ነገር ወይም ደግሞ ልንለያይ እንችላለን ምን ያን ያህል ኢነርጂን አላወጣም አይነት ነገር ብለሽ ልትተይው ትችያለሽ። ወይ ተፈተው ማያልቁ ነገር የሚመስሉሽ ከሆነ ላይገደል ይችላል ጉዳዩ በቃ አለ አይደለ። ግን ትዳር ውስጥ ግን ሲሆን እንደዛ አይደለም የሚሆነው። ምክንያቱም አብረሽ የምትዘልቂ ከሆነ አብረሽ የምትቆይ ከሆነ ዛሬ ላይ የምታሳድሪው ነገር ነገ ላይ አንድ እየጨመረ ነው የሚሄደው ያልተፈታ ጉዳይ በሆነ ቁጥርና አያድርም ማለት እዛ ላይ የነበረው ነገር ለመለያየትም ቢሆን ችግር የለውም አይነት ነገር ነበር የሚሆነው። ይሄ ግን ከዛ ይልቅ እኛ ጋር ሲሰራ የነበረው ምንድነው ግጭት እንዳንፈጥር መጠንቀቅ ነበር መፍትሄው። ቀድሞ ይሄ አለ አይደል እሱን ሊያናድድ የሚችል ነገር ሊያስቆጣው የሚችል ነገር ኢቭን ደግሞ መብት ሊኖረኝ ይችላል እኮ ማያናድድ ነገር አሁን ከመሬት ተነስቶ ቢጮህ ቢናደድ ምናምን ምን ያናድዳል ምናምን በየ መብት ሊኖር ይችላልና ኢቭን መብት መተው አይነት ነገር አለ አይደለ። ግጭት እንዳይፈጠር መጠንቀቅ ጀመርን በኋላ ላይ እና እኔ አላስታውስም በጣም የከረረ ጸብ አይነት ነገር ከተጋባን በኋላ ተፈጥሮ አያውቅም። እግዚአብሔርን የሚፈራ ሰው፣ እግዚአብሔርን የሚወድ ሰው፣ እግዚአብሔርን የሚያከብር ሰው ሚስቱን አለመውደድ ሚስቱን አለማክበር አይችልም። እና መነሻው ይሄ ነውና እሱም እኔ ህይወት ውስጥ የሚሰራው ነገር ነበረ።
እኔም እሱ ህይወት ውስጥ የምሰራው ነገር ነበረ። ደስ ይላል በጣም። ከዛ ደግሞ ልጆች መጡ አይደለ? በልጆች ተባረካችሁ፣ ልጆች መጡ፣ ቤተሰብ በደምብ ሰብሰብ ማለት ይጀምራልና አዲስ ፍቅር ይዘው ይመጣሉ፣ በረከት ይዘው ይመጣሉ ይባላል። ልጆች እንዴት ነበረ ልጆች ወደ እናንተ ሲመጡ? ልዩ ስሜት አለው፣ ልዩ ፌቨር ነው። ከእግዚአብሔር ልጅ ማለት ልዩ ፌቨር ነው በቃ እና ሙሉ ለሙሉ ትዳርን መቀየር የሚችል ነገር ነው። ኢቭን እንኳን የተስተካከለ ትዳር ባይኖር ልጅ ሲኖር የሆነ ነገር አለው በቃ የሆነ የሚቀይር ነገር አለውና እኔ ሁሌ እላለሁኝ ልጅ ሲኖር 2 3 ላይሆን ይችላል አንድ ራሱ ልጅ ኖሮ ሁሌ አዲስ ህይወት ይኖራል ቤት ውስጥ ማለት እድገቱን ነው የምታስቢው የሆነ ለውጡን ታያለሽ እድገቱን ታያለሽ ምናምንና በዛው ልክ ያንቺ የሆነ ነገር እየጨመረ ይመጣልና ልደት ማክበር ምናምን በጣም ነው የምወደው እኔ ደግሞ ልደት ማክበር ምናምንና በቃ ደስ የሚል ነገር ይፈጥራል ልጅ መውለድ በራሱና እኔ ለመጀመሪያ ጊዜ ወልጄ ሆስፒታል ውስጥ ሆኜ ለረጅም ሰዓት አልተኛም ነበር በቃ እና ሲተኛ እና ሰዎቹ ዞሩ ሲሉ ምናምን በይመጣ ነበር የእውነት ለመጀመሪያ ጊዜ የራሴ የሆነ ነገር ብዬ በጣም እገረም ነበር በቃ በጣም ነበር የምገረመውና ለመጀመሪያ ጊዜ እኔ የእህቴ ልጅ ነበር በጣም ወደው የእህቴ ልጅና እሱ ነበር ለረጅም ጊዜ ፕሮፋይል የስልኬ ስክሪን ሴቨሩና ለመጀመሪያ ጊዜ እናቴን ስወልድ ነው የቀየርኩት ለረጅም አመት ቢሮዬ ውስጥ ፎቶ የነበረው የጆሲ ይባላል የእህቴ ልጅና የሱ ፎቶ ነበር ረጅም ጊዜ ነበርውና በቃ የሆነ ልጅ ሚኖረኝ ራሱ እስከማይመስለኝ ድረስ አለ አይደለ ለራሳችን ምን ሰጠው ግምት ምናምንና የራሴ ልጅ ብዬ ማሰብ ራሱ ይገርመኝ ነበር በጣም እና ለረጅም ጊዜ ልጅ ሚለው ከወለድኩት በኋላ ማመን አልችልም ነበር አሁን የኔ ልጅ ነው እሱ ማለት ነበር የእውነት ከዛ ሌላ ኃላፊነት ደግሞ ደስ የሚል ስሜትም አለው ግን ደግሞ የሚያስጨንቅ ደግሞ ስሜት አለው ልክ ስንጋባ የነበረኝ እኔ ስሜት አለ አይደለ ለባሌ ትኩረት መስጠት እንዳለብኝ ይሰማኛል ጊዜ መስጠት እንክብካቤ ማድረግ አለብኝ ከናቱ ነው ወጥቶ የመጣው ምናምን ደግሞ ብቻውን እንኳን ሆኖ ቢሆን ትንሽም እንክብካቤ ቢኖረው ያው እንደ ትልቅ ነገር ሊቆጥረው ይችላል ግን ከናቱ ቤት ነው የመጣው ምናምንና በኔ ምክንያት የሆነ ነገር ቃል አይደል አው በቃ ቶሎ ካልሰራሁኝ የሆነ ነገር ካላገኘ ቶሎ ምናምን በቃ ራሴን ነው ቅሳለሁ አይደል እኔን አምኖ ነው የመጣው ብዬ ነው ማሰበው በቃና ልጅ ደግሞ ሲኖር ሌላ ደግሞ ኃላፊነት ሌላ በቃ የሚያስጨንቅ ነገር አለው ትንሽ ኢቭን ያኔ በጣም በቃ የሆነ ሆርሞንም መቀየር ሊኖር ይችላል ከዛ ባለፈ ግን በቃ ይሄ ሆዲብሰይ ነበር ብቻዬን መሆኔ ምናምን እናቴ አጠገቤ ብትሆንማ ምልን ነበር በቃ እና በጣም ሆዲብሰይ ነበር ብቻውን ከዛ ያሳዘነኛል ደግሞ ልጁ ምናምንና በጣም ከባድ ጊዜ ስለነበረ እነጫነጭ ነበር በሰበብ አስባቡ ማለት እኔ አልችልም እኮ መናደድ ምናምን ሁላ ሌላ ጊዜ ግን በጣም ሆድ ስለሚብሰኝ ጮሃለውኝ ቆጣለው በቃ አለ አይደል እናቴ ላይ ብቻ ነው ልጁ ላይ ብቻ ነው አልጮህ እንጂ ጌዲ ላይ በጣም ነበረ በጮህና አረሳውም ያንን ያሳለፍንበትን ወቅት ግን እንዴት ይረዳኝ እንደነበረ የእውነት ሁሌ ነው ምነግረውላ ናቲ ያለቀሰ ቲቪ ተከፍቶ እና ጌዲ ከጮኸ የሆነ ማብዱላ ይመስለኝ ነበር ውስጤ ከነበረው ጭንቀት የተነሳና ከዛ የሆነ ነገር ምናምን ስል በቃ ስል እና በኋላ ሳስበውላ ተቀምጬ እያበድኩ ነው እንደምንኝ ነው ላል ነበር ማለት ለምንድን ነው እንደዚህ ትሪት የሚያረጋኝ ከልክ በላይ ከዛ በፊት አልነበረም ከጮኩኝ ሊጮህ ይችላል እሱም በቃ ዘና ቆማለን አብረን ምናምንና በጣም ረጅም ጊዜ ላይሆን ይችላል ግን አንድ አመት ከባድ ጊዜ ነበር በጣም ከባድ ጊዜ አው እና እግዚአብሔር ያው ማንን ከማን ጋር ማጣመር እንደሚችል ስለሚያውቅ እና ደግሞ እሱ ውስጥ የሚያስቀምጠው ነገር ስለነበረ አብረን አለፍን ያው ለዛሬ ስላሰበን እግዚአብሔርና ያን ወቅት መረዳት ባይችል ኖሮ እሱ እኔም እሱ መረዳት ባልችል ኖሮ በጣም በቃ ማለፍ አንችልም አዎ እና ልጅ ማሰልም ንገሪው ለጌዲ እንዴው በደንብ ተመልካቾቹም እያዩ ንገሪ እንደምትወጁ መቼም ተነግሪዋለሽ ቤት አይደል በጣም ነው ወድ በጣም ነው ማከብር እና ደግሞ ያው ሁሌ ነው የምለው ትክክለኛ ሰው ነህ ለኛ ቤት ማለት ለልጆቼ ትክክለኛ አባት ነህ ለኔ ትክክለኛ ባል ነህ ማለት አንተ ባትሆን ሌላ ሰው እንዴት ነው አብረን መሆን እንችለው ብዬ ማስበበትን ወቅት አብረን አሳልፈናል ተረተኸኛ አብረን አሳልፈናል እና በጣም ነው ወድ አብረን ደግሞ እንቀጥላለን ገና አሜን አሜን እስተም እናትም ነሽ እወድሻለሁ ደስ ይላል አዎ ጥሩ ጊዜ ያሳለፍን ነው ኢቫንጋዲ ላይ ነው የምትገኙ ተመልካቾቻችን ከኛ ጋር ጊዜ ያሳለፋችሁ ስለሆነ ደስ ብሎናል እንቀጥላለን
እንደው አዎ ወይ የለም ወይም ደግሞ እሱ የሚባሉ ጥያቄዎች አሉ ወደ ማገባደጃውና በፍጥነት ነው የምትመልሱልኝ። ማን ብሎ ነው የሚጠራሽ ቅጽል በቅጽል ስም? በፊት ኤሽ ነበር የሚለኝ፣ አሁን ደግሞ ሚስትየው ነው የሚለኝ። ኤሽ ምንድነው? ኤልሲ የሚለውን ስም ነው የእህቷ ልጅ ኤሽ ነበር። ቅድም ያልኩሽ የምትወደው ጆሲ ልጅ ሆኖ ሲጠራት ኤልሲ ከብዶና ኤሽ እያላት ነው የሚጠራት። እሱን ስም ወስጄ ነበር ነው። አንተንስ ማን ብላ ነው የምትጠራ? ባልየው አሁን ሚስትየውና ባልየው ነው የምትጠራ። ሚስትየው ባልየው ማን የፍቅር ሰው ነው? እቴ እችልበታለች። ታሏኩራፊስ እኔ ነኝ። ታኮርፊያለሽ? እኔ ያኮርፋለሁ። ያው እሱ ይጮሃል እንጂ አይኮርፍም። ማን ነው ቶሎ ተግባቢ? ሁለታችንም እንተዋባለን። እሷ ፈጣነች። እኔ ቶሎ አይደለም የምገባው፣ እሷ ፈጣነች። ስልክ ላይ ማን ነው አየ ጊዜ የሚፈጅ? ያው እሱ ስራ ላይ ስለሚውል። የሚስትህ እናት ማን ይባላል? የእሷ እናት ወይዘሮ በላይነሽ ትባላለች። ማሚ እያልን ነው የምንጠራት። ከቤትና ከካፌ የትኛውን ትመርጫለሽ ለመዝናናት? ሁሌ አይሆንም። አሁን ከልጆች ጋር ሲሆን ምናምን ያው ቤት ነው የምናሳልፈው ብዙ ጊዜ፣ ግን ካፌም ደስ ይለኛል። እኔ እቤት ነው መዝናናት የምወደው፣ እሷ ካፌ ትወዳለች። ይሆንላ ካፌ እሷ ፌቨራይት። የሁለታችሁ ታሪክ ቢሰራ አክተር ምረጭ ብትባይ ማን ብትተው ነው ልትፈልግ? የፍቅር ታሪካችሁ ማለት ነው። ማን አሰባንታ የራስ አለማየሁ ነው አንተ የሚሰራ? አለማየሁ ታደሰ። አለማየሁ ታደሰ ነው ጌዲን ነው የሚመስለው። የሚያወራቸው ሁሉ ነገሩን ጌዲ ነው የምንለው ማለት ነው። እንትን በስንቱ ላይ ያለበት ያንቺ ጋር ይመሳሰላል? አዎ በጣም ዳንዴ ቤት አዎ። አንቺ ኤልሲ ይመሳሰላል። ስለዚህ አለማየሁ ታደሰ ነው። ኤልሲ አንቺ? እኔ እስካሁን አልመጣችልኝም። ማንም አልመጣችም። እርሱ ግን ምን ይሆን? የፍቅር ታሪካችሁ ይሰራ? ላዩና ሚስትየው። እሺ ህልም ማን ያያል? ከሁለታችሁ ማን ህልም ያያል? ህልም ፈጣነች። ማን ይፈተዋል ነው? ህልም ራስሽ ማን ነው ገንዘብ የሚያጠፋው? በጣም የሚያጠፋው እኔ ነኝ። አንቺ ልጅ ታጠይ። ጥሩ ጊዜ ነበረን። በጣም እናመሰግናለን ለነበረን ጊዜያችሁን ስለሰጣችሁን፣ ጥሩ ጨዋታ ስላደረግን፣ ታሪካችሁንም ስላጋራችሁን ደስ ብሎናል። በልጆቻችሁ ተባርካችኋልና ከዚህ በኋላ ደግሞ የልጅ ልጅ ለማየታችሁ ዳግም እንጠራችኋለን ብለን እናስባለን። ደስ ብሎናል። ጥሩ ጊዜ ነበር ያሳለፍነው። ጥሩ ታሪኮችን አጋራችሁን። ፍቅራችሁ ደስ ይላል በጣም። ተመልካቾቻችንም ብዙ ነገሮችን እንደጨበጡ ተስፋ አደርጋለሁ። አሁን እንግዲህ እኛ ጨርሰናል። ጥሩ ጊዜ ነበረን። እናመሰግናለን በጣም። ተመልካቾቻችንም አብራችሁን እስካሁን ስለቆያችሁ ደስ ብሎናል። የባንጋሪ ፕሮግራማችን እንግዲህ በየሳምንቱ ጊዜያችንን ሳምንታችንን ጠብቀን የተለያዩ የፍቅር ታሪኮችን የምናጋራበት የትዳር አጋሮችን እዚህ ጋብዘናቸው ስላሳለፉት የህይወት ታሪክ ከናንተ ጋር ጥሩ ጊዜ የምናሳልፍበት ነበረ። በቀጣይ ሳምንት ደግሞ በሌሎች እንግዶች በሌሎች ታሪኮች እንገናኛለን። በቀጣይ ሳምንት ቀጠሮ አስዘናቸው እንለያይ። አብራችሁ ቆይታ ያደረገው ቃል ኪዳን ዘላለምና እጹብ ተገኘ ነበርን። ቀሪ የአዲስ ሚዲያ ኔትወርክ የመዝናኛ ፕሮግራሞቻችን ይቀጥላሉ። ደህና ደሩ።